አንድ ሰው ራሱን ቅዱስ ብሎ ስለጠራ ብቻ የእግዚአብሔር ሰው ነው ልንለው አንችልም። ርዕሰ ሊቃነ ጳጳስ ሊዮ 14ኛ ሐሳዊውን መሲህ ለማምጣት ከሚተጉ የአዲሱ ዓለም ስርዓት ዘ ኒው ወርልድ ኦርደር ግሎባሊስቶች አሻንጉሊትና የተጣሉት መላእክት አርክቴክት መሆኑን መዘንጋት የለብንም። ፖፕ ሊዮ አሁንም የአንድ ዓለም ስርዓት ሃይማኖትን አጀንዳ ይዞ የሚንቀሳቀስ ሰው ሲሆን ዋን ወርልድ ሪሊጅን ርዕዮተ ዓለም ለማራመድ ተጠምዶ ይገኛል። እንደምናውቀው በቫቲካን ቤተ መጻሕፍት ውስጥ የሙስሊም የጸሎት ቦታ ፈቅዶ ለሚመራቸው ካቶሊኮች ምን አይነት መልስ እንደሚያቀርብላቸውም አናውቅም። ምን አይነት ኤክስኪውዝ እንደሚሰጥ እግዚአብሔር ያውቀው። እሱ በያዘው መጽሐፍ ቅዱስ ውስጥ በቆሮንቶስ መጽሐፍ ላይ ጽድቅ ከአመፃ ጋር ምን ተካፋይነት አለው? ብርሃን ከጨለማ ጋርስ ምን ህብረት አለው ይላል። ፖፑና መሰሎቹ ከተጣሉት መላእክቶች የዲኤንኤ ውህድ ወይንም በእንግሊዘኛው ዲሴንዳንት እንደሆኑ ማወቅና መረዳት መቻል አለብን። እንደ ክርስቲያኒቲ ለሌሎች መሆን መድረስ ኢየሱስን እስከ መስቀል ድረስ ያሳየውን ፍቅር ማሳየት ነው። ይሄን ልንክድ አይገባም። የክርስቲያን ህዝቦይ ንቃ። ከጥቂት ወራት በፊት 30,000 ክርስቲያኖች ኢራን ውስጥ ሲገደሉ ዝም ያለው ፖፕ አሁን ወደ አልጀርስ ወደ ተባለው ወደ ኢስላም አገር ምን ሊያስኬደው ቻለ? እንዲሁም በናይጄሪያ ያሉ ክርስቲያኖች በየቀኑ ሲታረዱ ለነዚህ ንጹሃን ክርስቲያኖች አገራቸው ድረስ በመሄድ እውነተኛ ክርስቲያናዊነቱን ማሳየት ነበረበት። ይሄ ፖፕ ግን ይህን አላደረገም። ትናንትናው ዕለት ተጉዞ በዓለም 3ኛው ትልቁ መስጊድ በአልጀርስ ከተማ ውስጥ በመግባት ከኢስላም ኢማሞች ጋር ተገናኝቶ መክሯል። ይህም በመንፈሳዊ እይታ ለስውሩ አገዛዝ የመንፈስ አሰራር ክርስቲያኖችን አሳልፎ ለፕሮሲኪዩሽን ወይንም ለስደት መስጠትን ይመለከታል። በመንፈሳዊ እይታ ካልሆነ ልንረዳው አንችል። ይህም ሰዎችን በዝቅተኛ ንዝረት ወይንም ሎ ፍሪኩዌንሲ ውስጥ በመክተት ለቀጣዩ አጀንዳ ማዘጋጀት ነው። ይህ በመናፍስቱ ዓለም እየሰሩ ያሉ ኤንቲቲዎች ወይንም ደግሞ ተቋማትን ልናይ እንችላለን። እነዚህም የአሜሪካ ዲሞክራቲክ ፓርቲ ርዕሰ ሊቃነ ጳጳሳት፣ የንጉሳዊ ቤተሰቦች፣ የዩናይትድ ኪንግደም መንግስት፣ የእንግሊዝ ቤተክርስቲያን፣ የካናዳ፣ የአውስትራሊያ መንግስት፣ የተባበሩት መንግስታት እንዲሁም የአውሮፓ ህብረት። እነዚህ ኤንቲቲዎች ወይንም ተቋሞች ሊቃነ ጳጳሳቱን የፊት ፈረስ አድርገው የግሎባሊዝም አጀንዳ 2013 ለማፋጠን የሚተጉ ኤንቲቲዎች ናቸው። የአጋንንት ተቋሞች ናቸው። በመለኮት መንፈስ ቅዱስ በክርስቶስ ኢየሱስ ደም ብቻ በአንተ ላይ እንዳይሰራ በሌሎች ላይም እንዳይተገበር ማድረግ ትችላለህ። ያለዛ ቤተክርስቲያን ማለትም አንተ የእግዚአብሔር ቤተ መቅደስ መለኮታዊ ኃይሏን የማዳን ስልጣኗን ልታገኘው አትችልም። ወገን ንቃ። መጨረሻው ዘመን ላይ ነን። ኢየሱስ ክርስቶስ ሊመጣ ነው። ቤተክርስቲያን ልትወሰድ ነው። ስለዚህ በንስሐ እንድንጠብቅ ሁላችንን በዚህ አሳስባችኋል። ቪዲዮውን ለሌሎች ሼር አድርጉ። መልካም ቀን ይሁንላችሁ።